ኤክሰርሳይዝ 3.10 ፋይንድ ሲምፕል ኢንተረስት ኦን ይላል። አንደኛ ሲምፕል ኢንተረስትን ፈልጉ ነው የሚለው። እንግዲህ ሲምፕል ኢንተረስት ፎርሙላው ኢኳልስ ቱ ፒአርቲ ነው። ፒ ፕሪንሲፓል ነው፣ አር ደግሞ ሬት ነው፣ ቲ ታይም የቆየበት አመት ማለት ነው። ስለዚህ ኤ ብር 300 ፕሪንሲፓሉ ስንት ነው ማለት ነው? ኤ ፒ ኢኳልስ ቱ 300 ነው። ከዛ ሬቱ ስንት ተሰጠን? 5%። አር ኢኳልስ ቱ 5% ነው ማለት 5 ሲካፈል ለመቶ 0.05 ማለት ነው። ታይሙ ደግሞ ምን ያህል ጊዜ ነው የሚቆየው የሚለው ደግሞ 3 አመት ነው፣ በአመት ነው። ስለዚህ በዚህ ፎርሙላ መሰረት ስንሰራው ኢንተረስት ኢኳልስ ቱ 300 ሲባዛ 0.05 ሲባዛ በ3 ነው ማለት ነው። ከዛ 300 ሲባዛ 0.05 15 ነው። 15 ሲባዛ በ3 45 ይሆንልናል ማለት ነው። አባዝታችሁ እዩት። ቢ ደግሞ ፕሪንሲፓሉ 525 ተሰጥቶናል። ሬቱ ደግሞ 3 ሙሉ 1/2 ፐርሰንት ነው የሚለው። ይህ ማለት በክፍልፋይ ስናስቀምጠው 2 ሲባዛ በ3 6 6 ሲደመር 1 7 7/2% ማለት ነው። ይህ ማለት 7 ሲካፈል 2 ማለት 3.5% ነው። 3.5% ማለት ደግሞ 3.5 መቶኛ ማለት ነው። ስታካፍሉት 0.035 ይሆንልናል። ታይሙ ምን ያህል አመት ነው የሚቆየው ነው የሚለው 4። ከዛ ኢንተረስት ኢኳልስ ቱ ፒአርቲ ነው። ኢኳልስ ቱ ፕሪንሲፓሉ 525 ሲባዛ ሬቱ 0.035 ሲባዛ በ4 ስንት ይሆንልናል? ይህን ቀጥታ በካልኩሌተር ወይም ደግሞ እናንተ ስታባዙት 73.5 ይመጣላችኋል ማለት ነው። ሁለተኛ ጥያቄ ኢፍ ዘ ሲምፕል ኢንተረስት ኦን ኤ ሰርቴን ሰም ኦፍ መኒ ኢንቨስትድ አት 3.5% ይላል እና ፐርሰንት የሚሰጣችሁ ከሆነ ሁልጊዜም ሬቱ ነው ማለት ነው። ሬቱ ስንት ነው ማለት ነው? 3.5% ተሰጣችሁ። ከዛ መጀመሪያ ግን ጊቭን ማውጣታችሁ እንዳትረሱ። ሁልጊዜም ቢሆን በምትሰሩበት ጊዜ ጊቭን አውጡ። ጊቭን ማለት እየተሰጠንን መጀመሪያ ማለት ነው። ይህ ማለት 3.5% ማለት 3.5 መቶኛ ማለት ነው። እዛ ለመቶ ስታካፍሉት 0.035 ይሆንላችኋል። ከዛ ሌላኛው የተሰጠ ምንድን ነው? ፐር ይር ፎር 44 ይርስ 44 ዓመት ከሆነ ታይሙ ስንት ነው ማለት ነው? 44 ነው ማለት ነው። በአመት ስለሆነ የሚቀመጠው። እዛ ሌላ ምንድን ነው የተሰጠን? ኢዝ ብር 420 ይላል። መጀመሪያ ሲምፕል ኢንተረስቱ ነው የዚህ በ3.5% የሚወልደው 44 ዓመት የሚቆየው ኢንተረስቱ ወይም ደግሞ ወለዱ ስንት ብር ነው የሚለን? 420 ብር ነው ይላል። ከዛ በኋላ ከዚህ ከፎርሙላው አሁን ቅድም ኢንተረስት ፎርሙላ ስንሰራ ፒአርቲ ካል ነው ያልተሰጠችን ምንድን ናት? ፕሪንሲፓሏ ማለት ነው። ስለዚህ ፋይንድ ፕሪንሲፓል ነው የሚለው። ስለዚህ በፎርሙላው መሰረት ኢንተረስት ኢዝ ኢኳልስ ቱ ፒአርቲ ነበረ ፎርሙላው። ግን ከዚህ ውስጥ ኢንተረስቱ ተሰጥቶናል፣ ሬቱ ተሰጥቶናል፣ ታይም ተሰጥቶናል፣ ፕሪንሲፓል ያልተሰጠን። እች ካልተሰጠችን እችን ብቻዋን ለማስቀረት ለአርቲ ይሄንም ስናካፍለው ይሄንም ለአርቲ ማካፈል ነው። ከዛች በዚህ ተጣፍታ ፕሪንሲፓል ስለፈለግናት እችን ብቻውን ማስቀረት ይጠበቅብናል ማለት ነው። ፎርሙላው ምን ይሆንልናል? ፒ ኢዝ ኢኳልስ ቱ ኢንተረስት ሲካፈል አርቲ ይሆናል ማለት ነው። ይህ ማለት ኢንተረስቱ ስንት ነው ማለት ነው? ፒ ኢዝ ኢኳልስ ቱ እዚህ ኢንተረስቱ 420 ነው ሲካፈል አር ሬቱ ስንት ነው? 0.035 ማለት ነው። 0.035 ሲባዛ ይሄ አርቲ ማለት አር ሲባዛ በቲ ማለት ነው። ታይም ደግሞ 44 ነው። ከዛ እነዚህን እታች ያሉትን መጀመሪያ እናባዛቸው። 420 ሲካፈል ይሄ 0.035 ሲባዛ በ44 ስንት ይሆንልናል? 1.54 ይሆንልናል። ከዛ 420 ለ1.54 ስናካፍለው 272.73 ይመጣልናል ማለት ነው። ስለዚህ ፕሪንሲፓሉ ወይም ደግሞ መጀመሪያ የነበረው ገንዘብ 272.73 ብር ነበር ማለት ነው። ይህም በካልኩሌተር መስራት ትችላላችሁ። ከዛ ሶስተኛ ኢፍ ብር 1200 ኢዝ ኢንቨስትድ አት 10% ሲምፕል ኢንተረስት 12000 ብር ማለት ፕሪንሲፓሉ ማለት ነው። መጀመሪያ የተሰጠን 12000 ብር ነው። ከዛ በምን ያህል ፐርሰንት ኢንቨስት ቢደረግ ነው የሚለው? በ10%። ስለዚህ በፐርሰንት ከተቀመጠ ሬት ነው ማለት ነው። ስንት ነው? 10%። 10% ማለት 10 መቶኛ ነው። 0.1 ማለት ነው። ከዛ ፐር ይር ነው። ደን ዋት ኢዝ ዘ አማውንት አፍተር 5.5 ይር። ታይም ደግሞ ተሰጠን። ታይሙ
5.5 ዓመት ነው። ከዛ ምንድን ነው የሚለው አማውንቱ ስንት ነው የሚለው አማውንቱ ኢንተረስቱ ሳይሆን አማውንቱን ለማግኘት ደግሞ ይሄ ማለት አማውንቱ ፕሪንሲፓሉ መጀመሪያ የነበረው ፕሪንሲፓል ሲደመር ኢንተረስቱ ወለዱ ነው። ስለዚህ ኢንተረስት አልተሰጠንም ራሱን ችሎ፣ ግን ደግሞ ኢንተረስትን በዚህ ፎርሙላ መሰረት መስራት እንችላለን። ኢንተረስት ማለት ፕሪንሲፓል ሲደመር ፕሪንሲፓል ራሷ እንዳለች ሆና ኢንተረስት ማለት ፒአርቲ ነው አይደለም? ፒአርቲ። ስለዚህ ፒአርቲ ስላለን ችግር የለውም። እና አሁን እዚህ ጋር ኤ ዚኳልስቱ ፕሪንሲፓሉ ስንት ነው? 12,000 ሲደመር አሁንም ፕሪንሲፓል አርቲ መጀመሪያ ማባዛት አይደል የሚቀድም ከመደመር፣ ስለዚህ እናባዛለን ማለት ነው። 12,000 ሲባዛ ሬቱ 0.1 ሲባዛ ታይሙ 5.5። ስለዚህ እነዚህን ስናባዛቸው 6,600 ይመጣል። አባዝታችሁ እዩት። ከዛ 12,000 ሲደመር 6,600 ነው የምናደርገው ማለት ነው። ስንደምረው ስንት ይሆንልናል? 18,600 ይሆንልናል። 18,600 ይህ ምንድነው? አማውንት ወይም ደግሞ መጨረሻ ላይ የሚመጣው ዋጋ ነው ማለት ነው። አራተኛ ፋይንድ ዘ ታይም ኢን ዊች፣ አሁን ደግሞ ታይሙን ፈልጉ የተባልነው የተሰጡን ምን ናቸው? ሌሎቹ ከታይም ውጭ ያሉት ሌሎች ይሰጡናል ማለት ነው። 168.40 ዊል ኤርን ኤ ሲምፕል ኢንተረስት። ፕሪንሲፓሉ ወይም ደግሞ ዋና ገንዘቡ 168.40 ነበረ። ሲምፕል ኢንተረስቱ ስንት ሆነ ማለት ነው? 29.47 ይሆንልናል። ሬቱ ደግሞ 5% ነው ይላል። 5% ማለት 0.05 ማለት ነው። ከዛ በኋላ ታይሙን የፈለግነው ስለዚህ ኢንተረስት ኢኳልስ ቱ ፒአርቲ በሚለው ፎርሙላ እቺ ታይም ነው የሌለችን ፒአርአይ ስላለችን ታይምን ብቻዋን ለማስቀረት ሲካፈል ፒአር አድርገን ይህም በዚህ አጣፍተን ታይሙ ኢንተረስቱ ሲካፈል ፒአር ይሆንልናል ማለት ነው። ከዛ ታይም እኩል ይሆናል ኢንተረስት ስንት ነው እዚህ ላይ የተሰጠን? 29.47 ነው ሲካፈል ፕሪንሲፓሉ 168.40 ሲባዛ ሬቱ ስንት ነው? ታች ላይ ነው የምናባዛው 0.05 ማለት ነው። ከዛ መጀመሪያ እነዚህን ታባዛላችሁ ታችኞቹን። ታይም እኩል ይሆናል 29.47 እነዚህ እንዳለ ቆይና ሲካፈል ይሄ 168.4 ሲባዛ 0.05 ስንት ይሆንልናል? 8.42 ይሆንልናል። 8.42 ከዛ ይሄን ስናካፍለው ስንት ይሆንልናል? 3.5 ማለት ነው። ስለዚህ ታይም አይደለ በይር በአመት ነው የምናስቀምጠው ማለት ነው ታይም ስለሆነ። ስለዚህ 3.5 አመት ነው የሚሆነው ይሄ። አምስተኛ ፋይንድ ዘ ፕሪንሲፓል ዊች ኤርንስ ኤ ሲምፕል ኢንተረስት። ፕሪንሲፓል ነው የምንፈልገው። ሲምፕል ኢንተረስቱ ስንት ነው ተብለናል? ኢንተረስቱ 115.38 ብር ነው። ኢን 8 ይር ታይሙ ደግሞ 8 አመት ነው። ከዛ አት 4% ሬቱ 4% ማለት ነው። ይህ ማለት 0.04 ማለት ነው። ከዛ በኋላ ምን የተፈለግነው ፕሪንሲፓሉ ስንት ነው የተባልነው። ስለዚህ ኢንተረስት ኢዝ ኢኳልስ ቱ ፒአርቲ በሚለው ፎርሙላ መሰረት ፕሪንሲፓሉን ብቻዋን አስቀርተን አርቲ ኦቨር አርቲ አድርገን ይህም በዚህ አጣፍተን ፕሪንሲፓሉ ኢንተረስቱ ሲካፈል አርቲ ነው። ኢንተረስቱ ስንት ነው? ፕሪንሲፓል ኢዝ ኢኳልስ ቱ 115.38 ሲካፈል ሬቱ 0.04 ሲባዛ ታይሙ 8 ማለት ነው እኩል ይሆናል 115.38 ሲካፈል እዚህ ታች ያሉትን ሁለቱን ታባዛላችሁ 0.04 ሲባዛ በ8 0.32 ነው። 0.32 ከዛ ይሄን 115.38 ሲካፈል 0.32 የሚለውን ስታካፍሉ ስንት ይመጣላችኋል? 360.56 ብር ይሆናል ማለት ነው። 360.56 ብር ፕሪንሲፓል ወይም ደግሞ የመጀመሪያው ገንዘብ ማለት ነው። ስድስተኛ ፋይንድ ዘ ፕሪንሲፓል። አሁንም ፕሪንሲፓሉን ነው የምፈልገው። ዊች አማውንትስ ቱ አማውንቱ አሁን ደግሞ ኤን የተሰጠን ይሄ ማለት ከወለዱና ፕሪንሲፓሉ አንድ ላይ ሆኖ ማለት ነው። ስንት ነው ብሎና 142.83 ብር ነው ብንባል ኢን 5 ይር ታይሙ ደግሞ ስንት ሆነ? 5 ሆነ። 10% 3% ማለት ሬቱ ማለት ነው። ሬት እኩል ይሆናል 3% እኩል ይሆናል 0.03 ማለት ነው። ከዛ በኋላ ፕሪንሲፓል ነው ፈልጉ የተባልነው። ስለዚህ በአማውንቱ ፎርሙላ መሰረት እንሄዳለን።
ኤ ኢዝ ኢኳልስ ቱ ፒ ፕላስ አይ ነው አይደለ? ፕሪንሲፓል ሲደመር ኢንተረስት ነው ኤ የሚባለው። ከዛ ፕሪንሲፓሉ ሲደመር ኢንተረስት ማለት ኢንተረስቱ ራሱ ስላልተሰጠን ፒአርቲ ነው ፎርሙላው አርቲ። ከዛ በኋላ ፒን የጋራ እናወጣታለን። እዚህ ኤ ኢዝ ኢኳልስ ቱ ፒ ኢንቱ ከዚህ ፒ ካወጣን አንድ ቀረች ማለት ነው። ሲደመር ከዚህ ፒን ካወጣናት አርቲ ብቻዋን ቀራለች። አርቲ ገብታ ስታባዛ ፒ ሲደመር ፒ አርቲ ስለሚሆን ማለት ነው። ከዚህ በኋላ ፒን ነው ይፈልጉ የተባልነው አይደለ? ፒን ብቻዋን ለማስቀረት በቅንፍ ውስጥ ያሉት እንዳለ እናካፍላቸዋለን። ሲካፈል አንድ ሲደመር አርቲ ሲካፈል አንድ ሲደመር አርቲ ማለት ነው። ከዛ በኋላ ይሄ ከቅንፉ ላይ ያለው በቅንፉ ጠፍቶ ፕሪንሲፓሉ ፎርሙላ ምን ይሆንልናል ማለት ነው? ኤ ሲካፈል አንድ ሲደመር አርቲ ይሆንልናል። ሁሉም ስለተሰጡም ኤ 142.83 ሲካፈል አንድ ሲደመር አርቲ ማለት ሬቱ 0.03 ነው ሲባዛ ታይሙ 5 ማለት ነው። ከዛ ፕሪንሲፓል እኩል ይሆናል 142.83 እንዳለ ይቀጥልና ሲካፈል አንድ ሲደመር ቅንፍ ውስጥ ያለው መጀመሪያ እንስራ 0.03 ሲባዛ በ5 0.15 ይሆናል። 0.15 ይሆናል እቺ ማለት ነው። ይሄ ቅድም ቅንፍ ውስጥ ነበር አይደለ? ቅድም ቅንፍ ውስጥ ስላስገባ ነው መጀመሪያ ቅንፍ ውስጥ ያለው ነው መስራት ያለብን ማለት ነው። ከዛ እነዚህን ስንደምራቸው 142.83 ሲካፈል አንድ ሲደመር 0.15 1.15 ይሆናል። ከዛ ይህን ለዚህ ስናካፍለው መጨረሻ ውጤቱ ምን ይሆንልናል ማለት ነው? 124.2 ይሆንልናል ማለት ነው። ይሄ ምን ነው? ፕሪንሲፓል ወይም ደግሞ መጀመሪያ የነበረው ገንዘብ ማለት ነው። ስለዚህ ማንኛውም ነገር አንዱ ሚስ ተደርጎ ብትጠየቁ በፎርሙላው መሰረት ድራይቭ አድርጋችሁ እንደገና ፎርሙላ መስረታችሁ መስራት ትችላላችሁ። ከባድ አይደለም። ራሱን ይሄን በቃ ክሪስ ክሮስን በማድረግ መስራት ማለት ነው። ይሄ ብዙ ከባድ አይደለም። ሰባተኛ ፋይንድ ዘ ሬት ኦፍ ኢንተረስት። አሁን ደግሞ ሬቱን ነው የምፈልገው ደግሞ በፐርሰንት የተቀመጠው ማለት ነው። አት ዊች ብር 380,000 earns a simple interest of ብር። እሺ ፕሪንሲፓሉ ዋናው ገንዘብ 380 ሺህ ነው ብለናል። ፕሪንሲፓሉ 380 ሺህ ተባልን። አሁን እንግዲህ ፈልጉ የተባለው ምኑን ነው? ሬቱ ነው ደግሞ በፐርሰንት የተቀመጠልንን ማለት ነው። ከዛ በኋላ ምንድን ነው የሚለው? ኢንተረስቱ ደግሞ 12800 ብር ነው ይላል። 12800 ብር። ከዛ ምን ይቀረናል? ይህ ወይም ደግሞ አመቱ ወይም ደግሞ ታይሙ ስንት ነው ይላል? 7 years and 6 months 7 ዓመት እና 6 ወር ማለት 7 ዓመት ተኩል ወይም ደግሞ 7 ዓመት ከግማሽ ነው አይደለ? 7 ዓመት ከግማሽ ማለት ደግሞ 7.5 ማለት ነው። ስለዚህ ይሩ ወይም ደግሞ ታይሙ 7.5 ይሆንልናል። ስለዚህ አሁን ከነዚህ ውስጥ በፎርሙላው መሰረት የቀረችን ማናት? ሬቷ ናት። ሬቱ ስንት ነው ነው የሚለው። ሬት ከሆነ የምንፈልገው መልሳችን ላይ ሲባዛ 100% እናደርጋለን። ምክንያቱም ሬት በፐርሰንት ስለሚቀመጥ ማለት ነው። ፎርሙላው ኢንተረስት ኢዝ ኢኳልስ ቱ ፒአርቲ ነው። ከዛ ሬቱ ብቻውን ለማስቀረት ሲባዛ በፒቲ ሲካፈል ለፒቲ ስናካፍለው እቺ በዚህ ትጣፋለች። ከዛ ሬቱ እኩል ይሆናል ኢንተረስቱ ሲካፈል ፒቲ ይሆንልናል ማለት ነው። ይህ ማለት ኢንተረስት ስንት ነው? 12800 ማለት ነው። 12800 ሲካፈል ፕሪንሲፓሉ 380 ሺህ ሲባዛ ታይሙ 7.5 ማለት ነው። ከዛ አሁን ሬት ነው እየፈለግን ያለ ነው። ሬት እየፈለግን ከሆነ ሲባዛ በ100% ማድረግ ይጠበቅብናል። ኤክሰርሳይዝ 3.11 ሰፖዝ ዩ ዲፖዚት ብር 100 ዊዝ 8% ኢንተረስት ኮምፓውንድ ኳርተርሊ ሃው ማች አማውንት ዊል ዩ ሃቭ አት ኤንድ ኦፍ 5 ይር ይላል። እንደዚህ በሚሰጠን ጊዜ መጀመሪያ ጊቭ እናወጣለን ወይም ደግሞ የተሰጠንን ማለት ነው። የተሰጠን መጀመሪያ ፕሪንሲፓሉ ወይም ደግሞ ዲፖዚት ያደረግነው የብር መጠን ስንት ነው? 100 ብር ነው። ከዛ ሬቱ ወይም ደግሞ ሬት ማለት ሁልጊዜም በፐርሰንት የሚሰጠን ነው። ስንት ፐርሰንት ነው? 8%። እንደዚህ ሲሰጠን በቁጥር መቀየር ግዴታ ነው። 8% ማለት 8 መቶኛ ማለት ነው። ስንት ማለት ነው? 0.08 ማለት ነው። ከዛ ኮምፓውንድድ ኳርተርሊ ነው የሚለው። ኳርተርሊ ከሆነ በአመት 4 ጊዜ ከሆነ ኤን ስንት ነው ማለት ነው? 4 ነው። ከዛ በኋላ ከስንት ዓመት በኋላ ነው የሚለው? ከ5 ዓመት። ስለዚህ ቲ 5 ሆነ ማለት ነው። ከዚህ በኋላ የኮምፓውንድ ኢንተረስትን ፎርሙላ በዚህ መልኩ ማውጣት እንችላለን። ፎርሙላው እንዴት ነው?
ኤ ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤን ኢንቱ ኤንቲ ነው። ስለዚህ ከዚህ ውስጥ ፒ ማለት ፕሪንሲፓሉ ወይም መጀመሪያ የነበረው ዋናው ገንዘብ ነው። አንድ ሲደመር አር ደግሞ ይሄ አር ደግሞ ሬቱ ወይም ደግሞ ይሄ ማለት ነው። ከዛ ኤን ማለት እቺ ናት። ቲ ኤንቲ ሲባል እቺን በዚች አባስተን ማለት ነው። ከ5 ዓመት በኋላ ምን ያህል ብር ይኖራቸዋል ነው የሚለው። ስለዚህ አማውንት ነው የምፈልገው። ኤ ኢዝ ኢኳልስ ቱ ፕሪንሲፓሉ 100 ኢንቱ አንድ ሲደመር አር ማለት 0.08 ሲካፈል ኤን 4 እርቢ ኤንቲ ማለት 4 ሲባዛ በ5 20 ማለት ነው። ስለዚህ ይህን ከዚህ በኋላ እንደዚህ ካስቀመጣችሁት በኋላ ካልኩሌተር ማትጠቀሙ ከሆነ በቃ መልሳችሁ ይሄ ነው ማለት ነው። ከዚህ በላይ ግዴታ መስራት አይጠበቅባችሁም። ሁለተኛ ደግሞ አቶ ሳሙኤል ቦሮድ ብር 200,000 ፎር ሂዝ ኢንቨስትመንት። አቶ ሳሙኤል የተበደረ 200,000 ነው። ስለዚህ 200,000 ብር ከተበደረ ዋናው ብር ፕሪንሲፓሉ 200,000 ነው ማለት ነው። አት ሬት ኦፍ 7%። ሬቱ ደግሞ ስንት ነው ተባልን? 7%። 7% ማለት 7 መቶኛ ማለት ነው። ስንት ነው ይሄ? 0.07 ማለት ነው። ከዛ ኮምፓውንድድ አኑዋሊ ነው የሚለው። አኑዋሊ ኮምፓውንድ ተደረገ ማለት ኤን ስንት ነው ማለት ነው? አንድ ነው። አኑዋሊ ማለት በአመት አንድ ጊዜ ነው። ኳርተርሊ ቢሆን በአመት 4 ጊዜ ነው። ሰሚ አኑዋሊ ቢሆን ደግሞ በአመት 2 ነው። አኑዋሊ ሲሆን በአመት አንድ ኤን አንድ ነው ማለት ነው። ከዛ በኋላ ታይሙ ደግሞ ስንት ነው የሚለው? ከ5 ዓመት በኋላ ነው የሚለው። ከዛ ጥያቄያችን ምንድን ነው? ኤ ዋት ኢዝ ዘ ኮምፓውንድ ኢንተረስት ዛት ሂ ሹድ ፓይ አት ዘ ኤንድ ኦፍ ፊፍዝ ይር ነው የሚለው። ከ5 ዓመት በኋላ የሚከፍለው ኮምፓውንድ ኢንተረስቱን ነው የተጠየቅን፣ ኢንተረስት ማለት ነው። ቢ ደግሞ ዋት ኢዝ ዘ ቶታል አማውንት አት ሂ ፔይዝ አት ዘ ኤንድ ኦፍ ዘ ፊፍዝ ይር ነው የሚለው። ከ5 ዓመት መጨረሻ በኋላ የሚከፍለው ቶታል አማውንቱ ኤ ማለት ነው። ስለዚህ ፎርሙላችን ኤ ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤን ዘ ፓወር ኦፍ ኤንቲ ነው አይደለም። ከዛ መጀመሪያ ኤን ካገኘን በኋላ ኢንተረስቱን ማግኘት እንችላለን። ስለዚህ ኤ ኢዝ ኢኳልስ ቱ ፒ ማለት 200,000 ኢንቱ 1 ሲደመር አር ማለት 0.07 ሲካፈል ኤን ማለት 1 ነው። ርቢ ኤንቲ ማለት 1 ሲባዛ በ5 5 ማለት ነው። ከዛ በኋላ ይሄ 200,000 እንዳለ እናወርደዋለን። ኢንቱ 1 ሲደመር ኦቨር 1 ማለት ራሷ ቁጥሩ ናት። 1 ሲደመር ቅንፍ ውስጥ ያለው መጀመሪያ መስራት ይጠበቅብናል አይደለ? ስለዚህ 1 ሲደመር 0.07 1.07 ይሆናል። ርቢ 5 ማለት ነው። ከዛ በኋላ ቅንፉን ከሰራን በኋላ ኦፍ ወይም ደግሞ ርቢውን እንሰራለን። ስለዚህ 200,000 ሲባዛ 1.07 ርቢ 5 ማለት 1.07 ሲባዛ 1.07 ሲባዛ 1.07 5 ጊዜ ማለት ነው። ስንት ይሆንልናል? 1.43 አባስት በካልኩሌተር ማባዛት ወይም ደግሞ እናንተ በቁጥር በእጃችሁ ማባዛት ትችላላችሁ። 1.07 ርቢ 5 ስንት ነው? 1.403 ይሆናል። ከዛ በኋላ እችን ርቢ አባዝተን ጨረስን ማለት ነው። ከዛ 200,000 ሲባዛ 1.403 ስንት ይሆንልናል? 280,600 ይሆንልናል ማለት ነው። ይሄ ምንድን ነው? መጨረሻ ከ5 ዓመት በኋላ የሚከፍለው አማውንቱ የቢ መልስ ማለት ነው፣ የዚህ መልስ። ነገር ግን ኤ ኢንተረስቱ ስንት ነው የሚለው ደግሞ ወለዱ ስንት ነው የሚለው። የተበደረው 200,000 ሆኖ መጨረሻ ላይ ሲከፍል ደግሞ 280,000 ከሆነ አማውንት ፎርሙላው ኤ ኢዝ ኢኳልስ ቱ ፕሪንሲፓሉ መጀመሪያ የተበደረው ሲደመር ኢንተረስቱ ነው አይደለ? ስለዚህ ኢንተረስቱን ለማግኘት እቺን ፕሪንሲፓል ወስደን እንቀንሳታለን። ስለዚህ ኢንተረስት ኢዝ ኢኳልስ ቱ አማውንት ሲቀነስ ፕሪንሲፓል ይሆናል ማለት ነው። አማውንቱ ወይም ደግሞ አሁን ሁለተኛ ብር የሚከፍለው ስንት ነው? 280,000። ስለዚህ ኢንተረስት ኢዝ ኢኳልስ ቱ 280,600 ሲቀነስ መጀመሪያ ላይ የተበደረው ፕሪንሲፓሉ 200,000 ማለት ነው። 80,600 ይሆናል ማለት ነው። ኢንተረስቱ ወይም ደግሞ ወለዱ የሰውየው የወለደበት 80,600 ብር ነው ማለት ነው። ስለዚህ ከዚህ ከ200,000 ጋር ደምሮ 280,600 ብር ይከፍላል ማለት ነው። ሶስተኛ ወይዘሮ አሚናት ዲፖዚት ብር 3000 ኢን የሴቪንግ አካውንት። ወይዘሮ አሚናት የቆጠቡት 3,000 ብር አለ። መጀመሪያ የሚቀመጠው ገንዘብ ከሆነ ፕሪንሲፓል ነው። ስለዚህ ፕሪንሲፓል ሊኳሱ 3,000 ማለት ነው። ሬቱ ደግሞ ሬቱ ስንት ነው ብለውናል? 6%። 6% ማለት 6 መቶኛ ነው ይሆናል 0.06 ማለት ነው። እዛ ኮምፓውንድ ኳርተርሊ፣ ኮምፓውንድ ኳርተርሊ ማለት ኤን 4 ነው ማለት ነው።
ዋት ኢዝ ዘ አማውንት ኦፍ ኢንተረስት ኦብቴንድ አት ዘ ኤንድ ኦፍ 7 ይር። ታይሙ 7 ቢሆን ዋት ኢዝ ዘ አማውንት ኦፍ ኢንተረስት ኦብቴንድ አት ዘ ኤንድ ኦፍ 7 ይር ይላል። ስለዚህ አማውንቱን የተጠየቅነው አማውንት ደግሞ ኤ ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤን ዘ ፓወር ኦፍ ኤን ቲ ነው። ስለዚህ ኤ ኢዝ ኢኳልስ ቱ ፕሪንሲፓሉ 3000 ነው ኢንቱ 1 ሲደመር ሬቱ 0.06 ይኸው እዚህ ማለት ነው ኦቨር ኤን ደግሞ 4 ነው ዘ ፓወር ኦፍ ኤን ቲ ሲሆን 4 ሲባዛ በ7 28 ማለት ነው። ይህን ሪቪውን ለመስራት ስለሚያስቸግር እዚህ በኋላ እንደዚህ ማስቀመጥ ትችላላችሁ ማለት ነው። አራተኛ ፋይንድ ዘ አማውንት ኤንድ ዘ ኮምፓውንድ ኢንተረስት ኦን ዘ ብር 10,000 አት ሬት ኦፍ። እሺ አሁን ሁለተኛ የተጠየቅነው አማውንቱን እና ኮምፓውንድ ኢንተረስት ወይም ደግሞ ወለዱን። አማውንቱ ማለት ከወለዱ ጋር መጀመሪያ የተበደረው የሚሰጠው ነው። ኢንተረስት ደግሞ ወለዱ ብቻውን ማለት ነው። ስለዚህ መጀመሪያ ፕሪንሲፓል የተሰጠን 10,000 ነው። ከዛ ምንድን ነው የሚለው ሬቱ ደግሞ አር 6%። 6% ማለት 6 መቶኛ ነው። ስንት ነው ማለት ነው? 0.06 ነው ማለት ነው። ከዛ ምንድን ነው የሚለው ታይሙ ደግሞ 3 ዓመት ነው። 3 ይር ነው። ከዛ ኮምፓውንድ የሚደረገው ደግሞ በምን ነው? በአመት አኑዋሊ ማለት ነው። አኑዋሊ ከሆነ ኤን ኢዝ ኢኳልስ ቱ 1 ነው ማለት ነው። ከዛ በኋላ በፎርሙላው መሰረት ኤ ኢዝ ኢኳልስ ቱ ፒ ኢንቱ 1 ፕላስ አር ኦቨር ኤን ዘ ፓወር ኦፍ ኤን ቲ። ስለዚህ ፕሪንሲፓሉ 10,000 ኢንቱ 1 ሲደመር 0.06 ሲካፈል ኤን ማለት 1 ነው። 1 ሲባዛ ኤን ቲ ደግሞ 3 ጊዜ 1 3 ማለት ነው። ስለዚህ 10,000 ኢንቱ 1 ሲደመር እቺ ሲካፈል ለ1 ማለት ራሷ 0.06 ነው። 1 ሲደመር 0.06 1.06 ይሆናል። ርቢ 3 ከዛ 1.06ን 3 ጊዜ እርስ በርሱ ስታባዙት 10,000 ኢንቱ 1.191 ማለት ነው። አባዝታችሁ እዩት። ከዛ በኋላ 10,000ን በ1.19 ስናባዛው ስንት ይሆናል ማለት ነው? 11,910 ይሆንልናል ማለት ነው። ይሄ እቺ 3 ዜሮችን 1 2 3ን ታወጣልናለች። ከዛ 1 ዜሮ እዚህ መጨመር ማለት ነው። ስለዚህ 11,910 ይሄ ምኑ ነው? አማውንቱ ነው፣ ወይም ደግሞ መጨረሻ ላይ የሚከፍለው የገንዘብ መጠን ነው። ኢንተረስቱ ስንት ነው ማለት ነው? ወለዱ 10,000 ብር ተበድሮ 11,910 ብር መለሰ ማለት ኢንተረስት እዚህ ኳስቱ ኤ ማይነስ ፒ ነው አይደለ? ወይም ደግሞ አማውንቱ ሲቀነስ ፕሪንሲፓሉ ማለት ነው። ስለዚህ 11,910 ሲቀነስ 10,000 ማለት ነው። ስለዚህ ኢንተረስት ስንት ይሆንልናል ማለት ነው? 1,910 ይሆንልናል ማለት ነው። ስለዚህ የኢንተረስት ፎርሙላውና አሰራሩ ይህን ይመስላል። ኤክሰርሳይዝ 3.13 ማይ ማዘር ሃዝ ባውት ኤ ዋሽንግ ማሽን ሁዝ ፕራይስ ኢንክሉዲንግ ቫት ወይም ደግሞ ቫሊዩ አድ ታክስ ብር 15,750 ይላል። እናቴ ዋሽንግ ማሽኑን ወይም ደግሞ የማጠቢያ ማሽኑን በስንት ብር ገዛችሁ ነው የሚለው። በ15,750 ከምኑ ጋር? ከቫሊዩ አድ ታክስ ጋር ወይም ደግሞ ከቫቱ ጋር ፕራይሱ ስንት ነው ማለት ነው? 15,750 ብር ገዛችሁ። ኢትስ ቫት ኢዝ ቻርጅድ አት 15%። ቫቱ ወይም ደግሞ ቫሊዩ አድ ታክስ ሁልጊዜም ቢሆን 15% ነው። 15% ኦፍ የምኑ የዋናው ዋጋ ወይም ደግሞ የመጀመሪያው ዋጋ ማለት ነው። ቫቱ 15% ነው እና ምንድነው ጥያቄው? ሃው ማች ዋዝ ዘ ፕራይስ ቢፎር ቫት። ቫት ሳይጨመርበት መጀመሪያ የማሽኑ ዋጋ ብቻውን ቫት ወይም ደግሞ ታክስ ሳይጨመርበት ብቻውን ስንት ብር ነበረ ነው የሚለው። መጀመሪያ የእቃውን ዋጋ ወይም ደግሞ የማሽኑን ዋጋ ፕራይስ ኦፍ ማሽን ኤክስ ብለን እንውሰደው። ይሄ ኤክስ ቫት ሳይጨመርበት ያለው የማሽኑ ዋጋ ነው። ቫት ተጨምሮበት 15,750 ብር ነው። ቫት ሳይጨመርበት ኤክስ ብለን እንውሰደው እና አሁን ይሄ ቫት ማለት የዚህ ኤክስ 15% ማለት ነው። ይህ ማለት የቫትን ዋጋ ለማግኘት ስንት ነው ማለት ነው? ኤክስ ሲባዛ 15 መቶኛ ማለት ነው። 15% የዚህ ኤክስ 15% ነው አይደለ? ቫት የሚከፈለው። ስለዚህ ይህ ማለት ስንት ነው ማለት ነው? 15 መቶኛ 15 ሲካፈል ለመቶ 0.15 ነው። ሲባዛ በኤክስ 0.15 ኤክስ ይሆንልናል። ምን ቫቱ ማለት ነው። እንግዲህ እችን ኤክስ አናውቅም። የተጠየቅነው
የዋጋውን ነው እችን ኤክስ እና የተጠየቅነው ወይም ደግሞ መጀመሪያ ዋጋውን ማለት ነው። ከዛ ፕራይስ ኢንክሉዲንግ ቫት ደግሞ ይሄ ቫት ተጨምሮ የከፈለችው ስንት ብር ነው? 15750 ነው። ፕራይስ ዊዝ ቫት ኢዝ ኢኳልስ ቱ ይሄ ከቫቱ ጋር ተጨምሮ ማለት ኤክስ ወይም ደግሞ የመጀመሪያ ዋጋው ሲደመር ቫቱ ነው ማለት ነው። ቫት ደግሞ ስንት ነው? 0.15 ኤክስ ማለት ነው። 0.15 ኤክስ። ስለዚህ ይህ ቫት 15750 ነው። 15750 እኩል ይሆናል አንድ ኤክስ ሲደመር 0.15 ኤክስ 1.15 ኤክስ ይሆናል። ኤክስ ኤክስ ስላለ ማለት ነው። ከዛ በኋላ ቺን ዋጋ ኤክስ ነው እየፈለግን ያለን አስተውሉ። ስለዚህ ኤክስን ብቻዋን ለማስቀረት ሲካፈል 1.15 ሲካፈል 1.15 እናደርጋለን። ይህ በዚህ ጠፋና ኤክስ ኢዝ ኢኳልስ ቱ 15750 ሲካፈል 1.15 13695.65 ይሆናል ማለት ነው ዋጋው። ስለዚህ ይህ እቃ ወይም ደግሞ ይህ ማሽን ዋጋው 13695.65 ብር ነበረ። ከዛ የዚህ 15% ማለት የዚህ 15% ስንት ነው ማለት ነው? ቫቱ ማለት ነው ተደምሮበት ስንት ሆነ? 15750 ሆነ። ስለዚህ የሚገዛው በዚህ ብር ነው ማለት ነው። እቺ ቫቷ ለመንግስት ትሄዳለች። ሌላው ደግሞ ያው ለነጋዴው ማለት ነው። ሁለተኛ ኤሴል ታክስ ኦፍ 6% ኦፍ ዘ ኮስት ኦፍ ኤ ካር ዋዝ አድድ ቱ ዘ ፐርቼዝ ፕራይስ ኦፍ 600,000 ይላል። ምንድነው የመኪና ዋጋ 600,000 ብር ነው። ይህ ማለት ነው ኮስቱ ማለት ነው። ኮስት ፕራይስ 600,000 ነው። ከዛ ምንድነው የሚለው ታክሱ ወይም ደግሞ የሆነ ነገር ስንገበያይ ታክስ መክፈል አለብን አይደል? ታክስ ሬቱ ደግሞ 6% ነው ይለናል። 6% ማለት 600ኛ ነው እኩል ይሆናል 0.06 ማለት ነው። ከዛ በኋላ ጥያቄው ምንድን ነው የሚለው ዋት ኢዝ ዘ ቶታል ኮስት ኦፍ ዘ ካር ኢንክሉዲንግ ሴል ታክስ እና የካሩ መጀመሪያ ኮስት ፕራይሱ 600,000 ነበረ። ይሄ ታክስ ይጨመርበታል። ከዛ በኋላ ስንት ብር ነው አጠቃላይ ዋጋው ነው የሚለው። ስለዚህ ቶታል ታክሱን ለማወቅ ቶታል ታክስ እኩል ይሆናል ኮስት ፕራይሱ ወይም ደግሞ የሚገዛበት ዋጋ ሲደመር ታክስ ነው አይደለ? ታክሱ ደግሞ 6% ነው። የስንት የዚህ የኮስቱ ወይም ደግሞ የዋጋው 6% ማለት ነው። የዋጋው 6% ማለት ታክሱን በብር ስናሰላው የዚህ የ600,000 6% ማለት 600,000 ሲባዛ 6% 600ኛ ማለት ነው። ከዛችን 20 በ20 እናጠፋና 6 ሲባዛ 6 36 ከዛ 3 ዜሮ አለን ሺህ ማለት ነው። ስለዚህ ታክሱ ስንት ብር ነው ማለት ነው? 36,000። ስለዚህ ቶታል ኮስቱን ስንሰራ ታክሱ ሲደመር የመጀመሪያ ኮስቱ ነው 600,000 ሲደመር 36,000 ማለት ነው። ስንት ይሆንልናል? 636,000 ይሆንልናል ማለት ነው። የመኪና ዋጋ 636,000 ይሆናል። መጀመሪያ 600,000 ነበር። ከዛ ይሄ ታክስ 6% ታክስ ስለሆነ የ600,000 6% አስልተን ታክስ እናገኘን። ከዛ በኋላ ደመር ነው አንድ ላይ የሚከፈለው ዋጋ ነው ማለት ነው። ሶስተኛ የሴክሬታሪ ጌትስ የሳላሪ ኦፍ ብር 5400 ይላል። ሴክሬታሪው የወር ደሞዙ ወይም ደግሞ ደሞዙ 5400 ብር ነው የሚለው። ከዛ በመንዝ ነው እንግዲህ ኦፍ ዚስ አማውንት ከዚህ አማውንት ወይም ደግሞ ከዚህ የወር ደሞዙ ላይ 20% ኢዝ ዲዳክትድ ፎር ኢንካም ታክስ የዚህ 20% ለኢንካም ታክስ ይከፈላል ነው የሚለው። ስለዚህ ምንድን ነው የሚለው ፋይንድ ሄር ኔት ሳላሪ ከዛ ሳላሪዋን ፈልጉ ነው የሚለው። እንግዲህ 20%ቱ ታክስ ከሆነ ወይም ደግሞ ሬቱ ታክስ ሬቱ 20% ከሆነ 20% ማለት የዚህ የደሞዙ 20% ማለት ነው። ይህ ማለት ስንት ነው ማለት ነው? በቁጥር ስናስቀምጠው ይህን ፐርሰንት ተን በቁጥር ስናስቀምጠው 5400 ሲባዛ 20 መቶኛ ነው ማለት ነው። ከዛ 20 በ20 አጣፍተን 54 ሲባዛ በ20 1080 ነው። ስለዚህ ታክሷ ወይም ደግሞ ልጅቱ የምትከፍለው ታክስ ስንት ብር ነው ማለት ነው? 1080 ብር ነው። ከዛ የሚጠይቀው ግን ኔት ሳላሪ ወይም ደግሞ ለእሷ እጇ ላይ የሚደርሰው የገንዘብ መጠን ነው የሚለው። ስለዚህ ኔት ሳላሪ ማለት ከ5400 ከመጀመሪያ ገንዘቧ 5400 ሲቀነስ ታክስ የሚቀነስባት አለ 1080 ስንት ብር ነው ማለት ነው? እጇ ላይ የሚገባው 4320 ብር ነው ማለት ነው። እጇ ላይ የሚገባው ኔት ሳላሪዋ 4320 ብር ነው ማለት ነው። አራተኛ the price of television is ብር 12,000 የቴሌቪዥኑ ዋጋ ፕራይሱ
12,000 ብር ነው ይላል። ፕላስ 15% ቫት እና ደግሞ ሌላ 15% ቫት አለ ወይም ደግሞ ቫሊዩ አድ ታክሱ 15% አለ። ኤ ሃው ማች ኢዝ ደ ቫት ቫቱ ወይም ደግሞ ቫሊዩ አድ ታክሱ ምን ያህል ነው የሚለው። ዋና ፕራይሱ 12,000 ብር ነው ብለናል። ቫቱ ደግሞ 15% ማለት የዚህ የፕራይሱ 15% ማለት ነው። የዚህን 15% ለማግኘት ደግሞ 12,000 ሲባዛ በ15 መቶኛ ማድረግ ነው። ከዛ ይህን 2 በ2 0 አጣፍተን 120 ሲባዛ በ15 1800 ይሆናል። ይሄ ምኑ ነው? ቫቱ ወይም ደግሞ ቫሊዩ አድ ታክስ ከዚህ ከቴሌቪዥን ዋጋ ላይ የሚጨምረው ማለት ነው። ከዛ በኋላ ቢ ደግሞ ሃው ማች ኢዝ ዘ ቶታል ፕራይስ ኢንክሉዲንግ ቫት ከዚህን ቫቱን ጨምሮ ቶታል ፕራይሱ ስንት ነው የሚለው። ስለዚህ ቶታሉን ለማወቅ ስንት ይሆናል ማለት ነው? ፕራይሱ 12,000 ነው ሲደመር ቫሊዩ አድ ታክሱ 1800 ስንት ይሆናል? በአጠቃላይ 13,800 ብር ነው ማለት ነው የቴሌቪዥኑ የሚገዛው ዋጋ። ነገር ግን ዋጋው መጀመሪያ 12,000 ነበረ። ለመንግስት የሚከፈለው 15% የ12,000 15% አለ። ስንት ሆነ? 1,800 ከዛ ደምረን መክፈል ያለብን ስንት ብር ነው? 13,800 ብር ነው ማለት ነው። ሌላ ፕሮብለም ሶልቪንግ ነው። ኢፍ 15% ቫት ኢዝ ዲዳክትድ ፍሮም ኢች ኦፍ ዘ ፎሎዊንግ አይተም ዘን ዋት ዊል ቢ ዘ አማውንት ኦፍ ቫት ፎር ኢች አይተም ሁዝ ሴሊንግ ፕራይስ ኢዝ ኢንዲኬትድ ይላል። መጀመሪያ ፋናሉ 125 ብር ከቫቱ ጋር ኢንክሉዲንግ ቫት ነው የሚለው። ኤ ኢንክሉዲንግ ቫት ስንት ብር ተከፈለበት? 125 ብር ተከፈለበት። ይህ ምኑ ነው? ቶታል ፕራይሱ ነው ማለት ነው። ከዛ ቫት ስንት ብር ነው? ቫት ማለት 15% ነው። 15% አሁን የፋናሉን ዋጋ ኤክስ ብለን እንውሰደው። ፕራይስ ኦፍ ፋናል እኩል ይሆናል ኤክስ ብለን እንወስደዋለን። ምክንያቱም የመጀመሪያ ዋጋውን ካላወቅን ቫቱን ማስላት አንችልም። ስለዚህ ቫትን በቁጥር ወይም ደግሞ በብር ስናስቀምጠው ወይም ፐርሰንት ትተን ስንት ይሆናል ማለት ነው? 15 መቶኛ ኤክስ። ይህ ማለት 15 ሲካፈል ለመቶ 0.15 ኤክስ ማለት ነው። ይህ ቫቱ ነው፣ ምክንያቱም የመጀመሪያውን ዋጋ ስለማናውቀው። ከዛ በኋላ ቶታል ፕራይሱ ወይም ደግሞ ከቫቱ ጋር ተጨምሮ ስንት ነው ብለናል? 125። ቶታል ፕራይስ ማለት ደግሞ የመጀመሪያው የፋናል ዋጋ ኤክስ ስለማናውቀው ነው። ፕላስ ቫቱ ስንት ነው? 0.15 ኤክስ ማለት ነው። ቶታል ፕራይሱ 125 ብር ነው ብሎናል። እኩል ይሆናል ኤክስ ሲደመር 0.15 ኤክስ 1.15 ኤክስ ይሆናል። ከዛችን ኤክስን ብቻዋን ለማስቀረት ሲካፈል 1.15 ሲካፈል 1.15 እናደርጋለን። ይህም በዚህ አጣፍተን ኤክስ እኩል ይሆናል 125 ሲካፈል 1.15 ስንት ይሆንልናል ማለት ነው? 108.7 ይሆናል። 7 ከዛ በኋላ ይሄ ምኑ ነው? የፋናሉ የመጀመሪያ ዋጋ ቫት ሳይጨመርበት ማለት ነው። ቫቱ ስንት ነው ነው ጥያቄው። ቫቱ ስንት ነው የሚለውን ለማወቅ ደግሞ መጀመሪያ ላይ መጨረሻ ላይ የከፈልነው 125 ነው። ዋጋው ግን 108.7 ነው። ስለዚህ ቫትን ለማወቅ እኩል ይሆናል 125 ሲቀነስ 108.7 እናደርጋለን ማለት ነው። 6.3 ብር ቫቱ ነው ማለት ነው። ቢ ደግሞ 450 ብር ኤክስክሉዲንግ ቫት ነው የሚለው። ይሄ ቫት ሳይጨመር 450 ብር ማለት የጃኬቱ ዋጋ ራሱን ችሎ 450 ብር ነው ማለት ነው። ይህ ማለት የጃኬቱ ዋጋ 450 ብር ከሆነ ቫቱን ለማወቅ ቫት እዚህ ኳልስቱ 15% ኦፍ የእቃው ዋጋ አይደለም። ስለዚህ 15 መቶኛ ሲባዛ የእቃው ዋጋ ኤክስክሉዲንግ ስላለ የራሱ የጃኬት ዋጋ 450 ነው። ስለዚህ 450 እንላለን ማለት ነው ሲባዛ። ከዛችን 0 በዚህ 0 አጣፍተን 15 ሲባዛ በ45 675 ነው። ሲካፈል ለ10 67.50 ብር ይሆናል ማለት ነው። 67.5 ብር ቫቱ ነው ማለት ነው። የእቃው ዋጋ ቫት ሳይጨመርበት ሆኖ ሲመጣ ቀላል ነው ቫት ለመስራት፣ የዛን ፐርሰንት መስራት ነው። የኢንክሉዲንግ ቫት ከሆነ ግን ይሄ ካልኩሌሽን ይሄ መስራት ይጠበቅባቸዋል። ሲ አሁንም ተመሳሳይ ነው። 25 ብር ኤክስክሉዲንግ ቫት ነው የሚለው። ቫት ሳይጨመር ከሆነ ዋናው የአምፖል ዋጋ 25 ብር ነበረ። ስለዚህ ቫቱን ስንሰራ እኩል ይሆናል 25 ሲባዛ ቫት እንግዲህ 15% ነው አይደለ? 15 መቶኛ ማለት ነው። ስለዚህ ስንት ይሆናል ማለት ነው? 3.75 ብር ይሆናል ማለት ነው ቫቱ። ስለዚህ ቫት የሚሰራው በዚህ መልኩ ነው። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። የዛሬ ክላሳችን ይህንን ይመስላል። ቀጣይ ዩኒት 4 ይዤላችሁ እመጣለሁ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።